የምስራቅ አፍሪካ ትልቁ የቴክኖሎጂ ኤክስፖ ኢቴክስ 25 በይፋ መከፈቱን ተከትሎ በርካታ የሀገር ውስጥና የዓለም አቀፍ የቴክኖሎጂ ባለሙያዎች ታድመውበታል። እነዚህ የቴክኖሎጂ ባለሙያዎች ምን ነገሮችን ይዘው መጥተዋል፣ ለቴክኖሎጂ ማዕቀፍ ውስጥ ምን አይነት አንድምታ አለው የሚለውን ደግሞ ጠይቀንበታል። ወደ ውስጥ እንዝለቅ። እዚህ ጋር ይዘንላችሁ የመጣ ነው ቨርቹዋል ሮቦት ነች። እኛ እየሰራን ያለነው በብዛት ኤአይ የሰውን አጋዥ የሆኑ ስራዎችን ነው፣ የሰውን ድካም ለመቀነስ ነው። እዚህ ጋር እንደ አሲስታንት እንግዳ ተቀባይ ሆና እንግዳዎችን እንኳን ደህና መጣችሁ ትላለች። ብዙ አይነት ጥቅሞች ልትውል ትችላለች። አሁን የተለያዩ ኢቨንቶች ላይ እንደዚህ አንድ ሰው ሊደክመው ይችላል። ለዚህ እቺ እንደ ሰው ሆና ብዙ እንትኖችን ድካም መቀነስ ትችላለች። ፋይዳ ፓስ ማለት ላይክ ኤን ዋል በዚህ ዋሌት ማስረዳሽ እዚህ ዋሌት ላይ ምን አለኝ መንጃ ፍቃድ ያለኝ ኤቲኤም ካርድ ያለ የቀበሌ መታወቂያ ወይም ደግሞ የፋይዳ መታወቂያ ኤኒ መታወቂያ እዚህ ውስጥ መያዝ ይችላል። ይሄን እንዴት ዲጂታሊ ይዘዋለሁ ነው ፋይዳ ፓስ የሰጠኝ ይሄን ነው ማለት ነው። በዲጂታሊ ፋይዳ እንደ ፋውንዴሽን ተጠቅሞ ፋይዳ ሎጊን ካደረገ በኋላ አንድ ሰው በፌስም ፊንገርፕሪንቱን ኦተንቲኬት ካደረገ በኋላ ይሄን ክሬዴንሻል በዲጂታሊ መያዝ ይችላል ማለት ነው። እዚህ ላይ እንዳልኩሽ በፋይዳ ሎጊን ካደረገ በኋላ መንጃ ፍቃዱን ማስገባት ይችላል። ኢቭን ለምሳሌ እዚህ ጋር መንጃ መታወቂያ አለኝ መታወቂያ ሰጥቼ ባንክ ቡክ እንደምከፍተው ሁሉ እዚህ ጋር ደግሞ እዚሁ ላይ በፋይዳ ዋሌት ላይ ባለው ፋይዳ አይዲ አካውንት መክፈት ይችላል ማለት ነው። ግንዛቤ የሚባል ፕላትፎርም አለ። ለርኒንግ ፕላትፎርም ነው። አብዛኛው ኢትዮጵያ ላይ ኢንተርኔት በሰፊው እየተጠቀምን ያለነውና ቴሌግራም ሃክ ተደረገ እንባላለን፣ ሊንኮች ይላካሉ፣ ፊሽንግ አታክ ይደረጋል፣ ማልዌሮች፣ የተለያዩ አንቲቫይረሶች ተመሳሳይ የሆኑትን እንዴት መለየት እንደምንችል የሚያስገነዝብ ነው። ሊንክ ይላክላቸዋል እና ሊንኩን ሳያውቁት በመንካት ዳታቸው ይወሰዳል። ስለዚህ ኢቭን ድርጅት ላይ ራሱ የሚሰሩ ከሆነ የድርጅቱም እንዲከስር ያደርጋቸዋል፣ ይከላከላል እሱን ማለት ነው። ስራዎቻችን ፎከስ ያደረጉት በአካል ጉዳተኞች ላይ ነው። ይሄ ፔሸንት ትራንስፈር ቼር ይባላል። ሞስትሊ የሚጠቀሙት ሆስፒታል ውስጥና ኬሪንግ ሴንተርስ ላይ እና ፎር ዲሴቢሊቲ ነው። ፐርፐዙ ምንድነው? ከፔሸንቶችን ከአልጋ ላይ ወደ ሽንት ቤት መውሰድ ወይም ወደ ሰርጀሪ ሩም መውሰድ ነው። እዚህ ጋር እንደምትመለከቱት ይሄኛው ይከፈታል። ከተከፈተ በኋላ ፔሸንቱ ተቀምጦ ከሆነ ሄዶ ቁጭ ባለበት እግሩ እዚህ ጋር ይሆናል፣ ሄዶ ያቅፈዋል ማለት ነው። ካቀፈው በኋላ ይሄኛው እዚህ ጋር እንደምታዩት ይዘጋል፣ ሎክ ያደርጋል። ይሄንን ይዘን ወይ ቶይሌት እንወስደዋለን። ይሄ ኤሌክትሪክ ዊልቸርን የትኛውንም ማኑዋል ዊልቸር ወደ ኤሌክትሪክ ኮንቨርት ማድረግ የሚችል ነው። በውጭው ዓለም አዲስ ፕሮዳክት ነው፣ እኛ ሀገር ገና አልተለመደም። ይሄንን ዲቫይስ እኛ ኤቭሪቲንግ እዚሁ ነው ዴቨሎፕ ያደረግነው። አጠቃቀሙም በጣም ቀላል ነው። የፌደራል ፖሊስ ኦፊሰሮች 24/7 ስራ ላይ ናቸው። ስለዚህ ከየት አቅጣጫ እንደተላከ ጂፒኤስ ኢምቤድድ ስለሆነ ያሳያል። ስለዚህ እዛ አቅጣጫ እዛ ቦታ ላይ ኒር ባይ ፖሊስ ስቴሽን የትኛው ነው የሚለውን በማየት ኦፊሰሩ ለዛች ፖሊስ ጣቢያ ፖሊስ ስቴሽን አሳይን ያደርጋል። አሳይን ያደረገበት ሰዓት የደረሰበት ሰዓት ዘን እዛ የተመደበው ተረኛ ፖሊስ ኦፊሰር የወሰደው አክሽን ይከታተላል። ይሄን አፕሊኬሽን ከተጠቀመ ግን ዜጋው ምን ማድረግ ይችላል? ማንነቱ ሳይታወቅ ከፈለገ እየታወቀ ኮንታክት ሚ የሚል እንትን ስላለው አክቲቭ በማድረግ እንዲደውሉለት በማድረግ ካልፈለገ ደግሞ ስንትቶ መረጃውን ብቻ ወደ ፖሊስ ልኮ መሄድ ይችላል። ፖሊስ ተከታትሎ ራሱ ስራ ስለሆነ ትልቅ እገዛ ስለሆነ ተከታትሎ ይሄን ስራ ወይም እዛ ጋር እየተሰራ ያለውን የወንጀል ወር ሌላ ኬዝ አንድ ላይ ያደርጋል ማለት ነው። በመድረኩ አርቲፊሻል ኢንተለጀንስ፣ ሳይበር ሴኩሪቲ፣ ስማርት ሲቲ እና ሌሎች የቴክኖሎጂ ውጤቶች እንደሚሳተፉበትም ይጠበቃል። ይህ መድረክ በዋናነት እንደዚህ አይነት መድረክ መዘጋጀቱ ምን አይነት ጠቀሜታ አለው ስንልም ጠይቀንበታል። ወደፊት እንደዚህ አይነት ስራዎችን በብዛት በመስራት የተለያዩ ኢቨንቶችን በቴክኖሎጂ የማድመቅ ፍላጎትም አለን። እንደዛም ነው እቅዳችን። ትልቁ ጥቅም እዚህ ኤክስፖ ላይ እኛን መሳተፋችን አንደኛ ቀጥታ ከከስተመሮቻችን ጋር ቀጥታ ፊድባክ መቀበል እንችላለን። ለምሳሌ እንዴት ነው ማድረግ የምንችለው ምናምን እነሱ የሚሰጡን ኢንፑት አለ፣ እኛም ስናስረዳቸው ደግሞ በጣም የተለየ መረዳት ይኖረናል። አዌር እንዲሆኑ ያደርጋቸዋል። ከተለያዩ ሰዎች ጋር ኢንጌጅ ማድረግ እንዲፈጠር ያደርጋል ማለት ነው ኤክስፖ መዘጋጀቱ እና ራሳችንን እንደናስተዋወቅ ይረዳናል። እንደዚህ አይነት ኢንተርናሽናል የሆኑ ዝግጅቶች መዘጋጀታቸው በጣም ትልቅ ፋክተር አለው። ለምን ብዙ ከውጪ ተጋብዘው እዚህ የሚመጡ አሉ። ከነሱ ጋር
እንድንገናኝና ብዙ ነገር ዲስከስ እንድናደርግ ረድቶናል። እኛ የሌለን ሌሎች እዚህ ያሉ ያዘጋጁ ተቋማት ጋር ድርጅቶች ጋር በመሄድ የምንወስደው ልምድ ቀጣይ የምንሰራቸው ነገሮች ይኖራሉ። ከዛ ልምድ እንወስዳለን። ግብአት ማለት ነው። ከኛ ይወስዳሉ። ህብረተሰቡ ሲጎበኝ ይሄንን ሰርቪስ የምንሰጠውን ሰርቪስ ይረዳል።